ቤሎ ጴጥሮስ ለጳውሎስ ጥባኬ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች የቅድስት ቤተክርስቲያን ልጆች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ እንደምን ከረማችሁ? የእግዚአብሔር ሰላምታ በያላችሁበት ይድረስ እንላለን። የእግዚአብሔር መልካም ፈቃድ ዛሬ አርባዕቱ እንስሳን እናያለን ማለት ነው። በቤተ ክርስቲያናችን አስተምሮና ይሄ የክብረ በዓላት ወይም ክብረ ቅዱሳን የቅዱሳን በዓል የሚከበርበትን ሁኔታ ወይም የበዓላት ክብር አከባበርን በተመለከተ መላእክት በየጊዜው በዓል አላቸው። በየወሩም የየራሳቸው የሆነ መታሰቢያ አላቸው። አንዳንድ ጊዜ በቤተ ክርስቲያን ደግሞ አይላፍም የሚባል አለ። አጠቃላይ ሁሉም በአንድ ላይ የሚከበሩበት ሁኔታ አለ። አርባዕቱ እንስሳ ካህናተ ሰማይ የሚል እንደገና ደግሞ ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል በተናጠልም ደግሞ በየስማቸው ተጠርቶ የሚከበርበት ሁኔታ አለ። በህብረትም በአንድነት ደግሞ የበዓለ መላእክት የመላእክት በዓል የሚከበርበት ሁኔታ አለ። በቤተ ክርስቲያን ሰፊ የሆነ አስተምሮ አለ። ዝርዝር ሐሳቡን ግን ስንመለከተው እያንዳንዱ የሆነ የራሱ የሆነ ሚስጥር ዘይቤት፣ ትንታኔ፣ ማብራሪያ እንደገናም ደግሞ ሰፊ የሆነ ታሪክ ያላቸው ስለሆነ ስለ መላእክት በሰፊው ቤተክርስቲያን ታስተምራለች። በዓላቸውንም መታሰቢያ አድርጋ ታከብራለች ማለት ነው። ከዚህ መካከል ህዳር 8 የምናከብረው አርባዕቱ እንስሳ ይባላል። አርባዕቱ እንስሳን ስንመለከት እንግዲህ ምንድነው? እንስሳ መላእክት ናቸው። እንስሳ ተባሉ። እንስሳ የተባሉበት ምክንያቱ ምንድነው የሚለውን በአብዛኛው ታላቁ ነቢይ ሕዝቅኤል በደንብ አድርጎ በዚህ ዙሪያ ላይ ያብራራል። በራዕየ ዮሐንስም ቢገለጥም በሌሎችም ድርሳናትም ቢገለጥም ነገር ግን እንደ ነቢዩ ሕዝቅኤል በደንብ አድርጎ ስለ አርባዕቱ እንስሳ የገለጸና ያስተማረ የለም የጻፈም የለም ማለት ነው። በዚህ በትንቢተ ሕዝቅኤል ምዕራፍ 1 ስናነብ የምንመለከተ ያነው እንዛሃሎኩ ውስተ ፈለገ ኮቦር በኮቦር ወንዝ ሀገረ ባቢሎን በባቢሎን ሀገር በኮቦር ወንዝ ባለውበት ሰዓት ኮቦር በተባለ ወንዝ በስደት ሀገር በነበርኩበት ጊዜ ረይክዎ ለእግዚአብሔር እግዚአብሔርን አየሁትን ዘይጸጉሩ መንበሩ አርባዕቱ እንስሳ አራት እንስሳ ዙፋኑን ተሸክመው አየሁት ብሎ ነቢይ እግዚአብሔር ቅዱስ ሕዝቅኤል ይናገራል። እግዚአብሔርን ተሸክመው ይሄ ፈለገ ኮቦር ማለት በባቢሎን ሀገር ያለ ወንዝ ማለት ነው። የወንዙ ስም ኮበር ይባላል። በስደት ምክንያት ወደዚያ ወርዶ ነበረ ታላቁ ነቢይ ሕዝቅኤል። እንደገና ደግሞ በራእይ እግዚአብሔር ነው የነበረ ራእይ ወይም እግዚአብሔር በዘፈቀደ ይገለጥ ነበረ። ልዩ አስተርእዮ ይባላል በብሉይ ኪዳን። አሁን እንግዲህ በአብዛኛው ነቢያት እግዚአብሔርን አየነ ይላሉ። ዳዊት ዘልፈ ርእዮ ለእግዚአብሔር ቅድሜ ውእቱ በኩሉ ጊዜ እግዚአብሔር በፊቴ ነው ሁል ጊዜ አየዋለሁ ወይታወክ አልታወክም እስመ በየማኔ በቀኝ ያለና አልታወክም ብሎ እንደተናገረው ዳዊት ዘወትር አየዋለሁ ይላል። እንዴት አየ የሚለው ስንመለከተው በረድኤት እንዳልተለየው ሁል ጊዜ በመከራው ሁሉ ፈጥኖ እግዚአብሔር እንደሚደርስለት እንዳልተወው ያንን ለማጠየቅ ነው። በዘፈቀደም በልዩ አስተርእዮ ይታያል። አሉ ሊቃውንቱ በእንስሳ አሁን እንደምንለው እንደ ሕዝቅኤል በእንስሳ አምሳል ሆኖ መላእክትን እንደ እንስሳ አድርጎ በዚያ ላይ እግዚአብሔር እንደ ዙፋን ሆኖ እንደገና በአንጻሩ ነቢዩ ኢሳይያስንም ስንመለከተው በምዕራፍ 6 ላይ ረይክዎ ለእግዚአብሔር ጸባዖት ዘይነበር ዲበ መንበሩ ነዋህ ወብሩህ ወሱራፌል ይቀውሙ አውዶ ለስድስቱ ክነፊሆሙ ስድስት ክንፍ ያላቸው ሱራፌል በአደባባይ ቆመው እግዚአብሔርን በረጅም ዙፋን ብሩህ በሆነ ቤት ተቀምጦ የልብሱም ዘርፍ መቅደሱን ቤቱን ሞልቶ ታየውት ብሎ ከነሙሉ ክብሩ እግዚአብሔር እንዳየው ይናገራል። ያ ማለት በንጉስ አምሳል ተገልጾ ማለት ነው። እንግዲህ ያው በቤተክርስቲያን አስተምሮ በብሉይ ኪዳን ወይም በባህሪ መለኮቱ እግዚአብሔርን ፍጡር አያየውም የሚል ትምህርት ነው ያለው። ፍጡር በባህሪ መለኮቱ አያየውም። ታዳየን የሚሉት እንዴት ነው የሚለው ስንመለከተው አሁን እንዲያል ነው። እግዚአብሔርን አየ ነው የሚሉት በንጉስ አምሳል እንደ ያዕቆብ በመሰላል ላይ እንደ ኢሳይያስ ደግሞ በሱራፌል ወይም በመላእክት ላይ እንደገና እንደ ሕዝቅኤልም ደግሞ አራት እንስሳ የተባሉ መላእክት በእነሱ ላይ ሆኖ እግዚአብሔር በዘፈቀደ የሚታይበት ሁኔታ ስላለ ነው።
ያንን መግለጽ ነው። ስለዚህ ነብዩ በኮቦር ወንዝ በባቢሎን ሀገር ሁኜ እግዚአብሔርን አየሁት ይላል። ወሬኩ ወናሁ መንፈስ አውሎ ነፋስ ማለት ነው። መጻም ሰሜን ከሰሜን ሲመጣ አየሁ ደመና አብይ ታላቅ ደመናም ነበረው። ውበቱ ጸዳል በአውዱ የሚያንጸባርቅ ነጸብራቅም ነበረው። ወእሳት ይበርቅም እንደሁ ከሱም እሳት ነበረ። ወማይከሉ ከመሬተ እለቄጥሩ ማይከለ እሳት በዚያም በእሳቱ መካከልም ደግሞ ከመሬተ እለቄጥሩ እንደ አራት ራስ አሞራ ማለት ነው። ይሄ አሞራ የሚኖረው ብዙ ጊዜ በፋርስ ሀገር ነው ይላሉ አባቶቻችን የትርጓሜ ሊቃውንት። የብሉይ ኪዳን ሊቃውንት ሲተረጉሙት እለቄጥሩ ማለት አራት ራስ ያለው አሞራ ማለት ነው። አሞራው አራት ራስ አለው። በምስራቅም በምዕራብም በሰሜንም በደቡብም አራት ራስ ያለው አሞራ ነገር ግን በአንድ ጎን የሚሄድ በአንድ ጎን ሲሄድ ሁሉም ያንኑ ተከትሎ የሚሄድ ማለት ነው። ሊቁም ሲናገር ሀብ አንጸረ ቀዳማው ይሐውሩ አንዱ ወደሚሄድበት ሁሉም ይሄዳሉ፣ ግን አራት ራስ ነው ያላቸው ይላል። በዚህ አምሳል አየው እያለ ነው እየተናገረ ያለው። በዚህ አምሳል የታዩት እንስሳት ደግሞ መላእክት ናቸው። እንደው ያንዱ ገጸ ሰብ ገጸ ላይም ያንዱ ገጸ ሰብ ነው። ገጸ ሰብ ማለት ሰውን የሚመስል መልአክ ማለት ነው። ገጸ ላይም ማለት ደግሞ ላም የሚመስል ማለት ነው። ገጸ ንስር አለ ደግሞ ንስር የሚመስል ማለት ነው። ገጸ አንበሳ አንበሳ የሚመስል ማለት ነው። እነኚህ አራቱን እንስሳ የመሰለው ያው በሊቃውንት በትርጓሜው በፋርስ የሚኖር አራት ራስ ያለው አሞራ እለቄጥሩ ተብሎ የሚጠራ አሞራ፣ በእኛ በኢትዮጵያውያን ሊቃውንት አተረጓጎም ደግሞ የሰው ፊት የላም ፊት ወይም የበሬ ፊት የአንበሳ ፊት የንስር ፊት ያለው እነኚህን ሶስቱን ከአራዊትም ከእንስሳትም አራቱን ያጠቃለለ መልክ ያለው ማለት ነው። እነኚህ ሁሉ መልኮች አሉት። በእነኚህ ላይ ተጭኖ እግዚአብሔር በዙፋን ላይ ሆኖ ዚያን ተመለከትኩት ይላል። እነኚህ መላእክት ናቸው። እንግዲህ ከሱራፌል ሁለት ከኪሩቤል ሁለት ከሁለቱ ነገድ ሁለት መላእክትን ተውጣተው እዚያ ላይ አደረጋቸውና እነኚህ ጸወርተ መንበር ይባላሉ። ማለት ዙፋን ተሸካሚዎች ማለት ነው። በነገራችን ላይ ለመተክሉ ጽሩኒ ወለመተክሉ ጸዊሮቴ አንሰ ጸጉረክም ስራ 40 እንስሳ አራት እንስሳዎች ወይ ከቻላችሁ ተሸከሙ ማትሸከሙ ከሆነ ግን ይሸከማቸዋል ይላል እግዚአብሔር። ያ ማለት ምን ማለት ነው? ፍጡራን እግዚአብሔር መሸከም እንደማይችሉ ነው። ድንግል ማርያም በስጋ ተሸከመዋለች ስንል በለበሰው ስጋ በለቢሰ ስጋ በስጋ መበልበስ በተዋህዶ ድንግል ማርያም ተሸከመችው። ከስጋዋ ስጋ ከነፍሷ ነፍስ ነፍሱ እመቤታችን ድንግል ማርያም አምላክን ተሸከመችው እንላለን እንጂ የሚሸከመው መልአክ አለ ማለት አይደለም። ለዚያውም በባህር የመለኮቱ እና ታዲያ ምንድነው ዙፋን ተሸካሚዎች ናቸው ተሸከሙት ታየውት ማለቱ ግን አራቱ እንስሳ ወይም አራቱ መላእክት ተሸከሙት ታየውት የሚለው ሊቃውንት ሲተረጉሙ በቅርብ የሚታዩ አሐዜ መንጦላይት ቅሩበ እግዚአብሔር ለእግዚአብሔር የቀረቡ እንደገናም ደግሞ ከዚያው ከመጋረጃ ስር የማይጠፉ እግዚአብሔር በጽርሐ አርያም ዙፋኑ እሳት ወለሉ እሳት ግድግዳው እሳት የሆነ ቤት ያ ኢሳይያስ እንዳየው ግድግዳው እሳት ነው፣ ጣራውም እሳት ነው፣ ወለሉም እሳት ነው፣ አደባባዩም እሳት ነው። በዚያ ላይ የእሳት መድረክ አለው፣ መድረኩም እሳት ነው። የእሳት ዙፋን አለ፣ ዙፋኑም እሳት ነው። በዙፋኑ ላይ በዚያ በእሳት ዙፋን ላይ የሚኖር እግዚአብሔር ብለው ሊቃውንት ያው ባህሪውን በእሳት መስለው ረቂቅነቱን ርቀቱንና እሳትን ፍጡር ሊቀርበው እንደማይችል እንደሚያቃጥል እግዚአብሔርን በባህሪ መለኮቱ ማየት የሚችል ፍጡር እንደሌለ ለማጠየቅ በዚህ መንገድ ሄኖክ ሁሉ ተባብረው ገልጸውታል። በራዕየ ዮሐንስ በመጽሐፈ ሄኖክም በራዕየ ዮሐንስም በዚሁ በሕዝቅኤልም ትርጓሜ ላይ በደንብ አባቶቻችን ይህንን ገልጸውታል። ታዲያ ተሸከሙት ማለት ምን ማለት ነው? በቅርብ የሚታዩ ማለት ነው። እግዚአብሔር በእሳት ዙፋን በእሳት መንበር በጽርሐ አርያም ሲኖር በመንበረ መንግስት የተባለ ለዚያ የቀረበ ሁለተኛ ሰማይ ላይ የሚኖሩ ስለሆነ ቅርብ መሆናቸውን ለማጠየቅ ተሸከሙት ማለት እዚያው በተደጋገፈ ሰማይ ስር ነው ሁለተኛ ሰማይ ላይ ስላሉ ነው ብለው ሊቃውንት ይገልጹታል። እንስሳ ለምን ተባሉ የሚለው ነው ሌላ ትንታኔ የሚያስፈልገው። እንስሳ ለምን ተባሉ መላእክት ሲሆኑ
ከሱራፌልና ከኪሩቤል ሁለት የተውጣጡ መላእክት አራት መላእክት ሲሆኑ አራት እንስሳ የተባሉበት ምክንያቱ ምንድነው ቢሉ ይሄ ለአጠይቆ እንትን ነው ለአጠይቆ ሲል ነው ልመናን ለማጠየቅ ነው። ያ ማለት አራት አይነት መሆናቸው በዚህ ዓለም ላሉ አራት አይነት ላሉ እንስሳት የሚለምኑ መሆናቸው ነው። የመጀመሪያው ገጸ ሰብ ነው። ገጸ ሰብ የሚባለው ሰውን የሚመስል ነው። መልአኩ ስለ ሰው የሚለምን አዝሪቱ አትክልቱ እንዲያፈራ ዝናቡ በወቅቱ ጠፈር እንዲያዘን ምድር እንዲታበቅል የሚለምን ማለት ነው። እንግዲህ ያው በአጠቃላይ ስለ እንስሳ ስንነጋገር እንስሳ መላእክት ሲሆኑ መላእክትን ለምን እንስሳላቸው በግብራቸው በስራቸው ማለት ነው ብለው ሊቃውንት አባቶቻችን ይተረጉማሉ። በሌላ አባባል ሲተረጉም ያው የመጀመሪያው ገጸ ሰብ ነው፣ ሰውን የሚመስል መልአክ ማለት ነው። ወይም በአምሳለ ብእሲ በሰው አምሳል ተገልጦ የሚታይ መልአክ ነው አንዱ። ይሄ በሰው አምሳል ተገልጦ የሚታየው መልአክ ስለ ሰዎች የሚለምን ማለት ነው። ለሰዎች የሚለምን ለእንስሳ ሳይረ ለሰብ ተግባረ ለእንስሳ ሳርን የሚለምን እንዲያለ ለሰው ደግሞ ስራን ማለት ነው። ለሰው ስራ ስንል ሰው ይሰራል፣ ገበሬው ያርሳል። በሚያርስበት ጊዜ ያረሰው የዘራው እህሉና መሬቱ ተስማምቶ ይበቅል ዘንድ ወደ ሳር እንዲቀየር ሳር ከሆነ በኋላ ከሳርነት ወደ አበባነት ከአበባነት ወደ ፍሬነት ፍሬ ወደ መቀዳጅ ደርሶ በአደባባይ እስከ አዘጋጅቶ አውድማ ላይ አበራይቶ አውጥቶ ወደ ቤቱ በጎተራ እስከሚያስገባ ድረስ እግዚአብሔር ይህንን ረድኤትና በረከት ለሰዎች እንዳይነሳ የሚለምን የሚጸልይ የሚማልድ መልአክ ስለሆነ ገጸ ሰብ ሰውን የሚመስል መልአክ ተብሎ በግብሩ ይገለጣል። በስራው መልአኩን ሰው ብሎታል ማለት ነው። በሁለተኛ ደረጃ ለእንስሳት ደግሞ ሳር ያስፈልጋቸዋልና ገጸ ላህም የተባለው ነው። ላም የተባለው ወይም በትርጓሜ በሬም ማለት ይቻላል፣ ላምም ማለት ይቻላል። እርሱ እንስሳትን ወክሎ ለእንስሳ የሚለምን ማለት ነው። ለእንስሳት ሳር እንዲሰጥ ጠፈር ዝናብ እንዲያዘን ምድርም ደግሞ ሳር እንዲታበቀል ሳሩን ካበቀለች በኋላ ሳሩን እንስሳት ይበሉ ዘንድ ይመገቡ ዘንድ ያለ ምግብ እንዳይኖሩ እንደገናም ደግሞ ኩሬዎችም ወንዞችም ደግሞ ውቅያኖሶችም በአጠቃላይ በልክና በመጠን ውሃቸው ተዘጋጅቶ እነሱን ይጠብቃቸው ዘንድ ውሃ የሚጠጡት እንዳያጡ ይህንን እግዚአብሔር እንዲያዘጋጅላቸው ለእንስሳት የሚለምነው ገጸ ላህም ወይም የላም ወይም በሬን የሚመስል ተብሎ በግብሩ ይገለጣል ሁለተኛው መልአክ። ሶስተኛው መልአክ ደግሞ ገጸ ንስር ነው። ንስር እንግዲህ ስንመለከት ንስር ቀጥታ ሲተረጎም አሞራ፣ ቁራ እንዲሁም ደግሞ በቁሙም ደግሞ ንስር እንለዋለን። ጠቅለል ባለ ሁኔታ ይሄ ደግሞ ስራው መልአክ ሲሆን ንስር ለምን ተባለ? በክንፍ የሚበሩ አይዋፍን አጠቃላይ በክንፋቸው ዓለምን እየቀዘፉ ከደመና በታች ከነፋስ በላይ ወይም በነፋስና በደመና መካከል በክንፋቸው እየቀዘፉ የነፋስ ባህርን የሚዋኙና በደመና ላይ የሚንሳፈፉ ከዳር እስከ ዳር ሩጠው ካለበት ገበሬው ምርቱን ሲያስገባ ከአውድማው ላይ የቀረውን ነገር አግኝተው እንዲበሉ የተተረፈረፈ ለገበሬው ሲሰጠው ገበሬው የተተረፈረፈውን ይዞ ወደ ጎተራው ሲያስገባ አውድማ ላይ የሚቀር ነገር እንዳያጡ የተተረፈረፈ እህል በምድር ላይ ይኖር ዘንድና ያንን ለቅመው እንዲበሉ ለአይዋፍ የሚለምን አይዋፍ አንስርት ንስሮች ወይም አሞራዎች ማለት ነው። እነዚህ ሁሉ በክንፍ የሚበሩ በአጠቃላይ በክንፍ የሚንቀሳቀሱ ከቦታ ቦታ ከምስራቅ ወደ ምዕራብ ከሰሜን ወደ ደቡብ እየተንቀሳቀሱ የሚመገቡ አይዋፍ እንዳይራቡ እንዳይጠሙ ለነሱ የሚለምን መልአክ ማለት ነው ገጸ ንስር ማለት። አራተኛውና የመጨረሻው ገጸ አንበሳ ነው። አንበሳ ያው እንግዲህ የሚኖረው በምድረ በዳ ነው። ከአራዊት መካከል ከምድረ በዳ አራዊት አንዱ ነው። አንበሳ ግርማው የሚያስፈራ ከአራዊትም በላይ ግርማ ያለው ግርማው ብቻ አይደለም፣ ድምፁ ሲጮህ ድምፁን ሲሰሙ አራዊት የሚንቀጠቀጡለት የአራዊት ንጉሥ እንደሆነ ይታወቃል። በአንጻሩም እንደገና ደግሞ አንበሳ ያው በምድረ በዳ ነው የሚኖረው። በምድረ በዳ የሚኖሩ ከሰው ጋር ስምምነት የሌላቸው
ለሰው ሌሊቱ ማረፊያ ሲሆነው ለነሱ ቀን የሚሆንላቸውና የሥራ ጊዜያቸው የሚሆን ምግባቸውን በመንፈቀ ሌሊት ወጥተው ወርደው ካገኙበት ከዚህም ሩጠው ቃርመው የሚተዳደሩ አራዊት እነኚህን ሁሉ ወክሎ የሚለምነው መልአክ ገጸ አንበሳ ተብሎ የአንበሳ መልክ ያለው ነው ተብሎ በግብሩ ይገለጣል ማለት ነው። በጥቅሉ ስንመለከት እነኚህ አርባዕቱ እንስሳ ሲባሉ መላእክት ሲሆኑ አርባዕቱ እንስሳ ለምን ተባሉ? ያው ይህን ስራ ስላላቸው በግብራቸው በአማላጅነታቸው እንደገና ደግሞ በምልጃቸው በልመናቸው በጸሎታቸው ለአራዊት ለፍጥረት ሁሉ በአጠቃላይ የሚለምኑ ቅድመ እግዚአብሔር የሚታዩ ከጽርሐ አርያም ቀጥሎ መንበረ መንግስት በተባለው በሁለተኛው ሰማይ ላይ ሆነው እግዚአብሔርን የሚያመሰግኑና ለፍጥረት ሁሉ የሚማልዱ የሚለምኑ ጧት ማታ በፊቱ የሚንበረከኩ እግዚአብሔርን የሚያመሰግኑ የሚለምኑ የሚማልዱ መላእክት መሆናቸውን መግለጽ ነው ብለው አባቶቻችን በትርጓሜ ያስተምራሉ። ይሄ በራዕየ ዮሐንስም በመጽሐፈ ሄኖክም በዚህ በትንቢተ ሕዝቅኤል በተለይ በአንደኛው ምዕራፍ ላይ በደንብ አድርጎ ዘርዝሮ የገለጻቸው አርባዕቱ እንስሳ የሚባሉት ከእግዚአብሔር ዙፋን ቀጥሎ ከጽርሐ አርያም በመንበረ መንግስት የሚኖሩ መላእክት ናቸው ማለት ነው። ይህንን የእናታችን ቅድስት ቤተክርስቲያን በየዓመቱ ህዳር 8 አርባዕቱ እንስሳ ብላ በቤተክርስቲያን በልዩ ሁኔታ በደመቀ ይህንን ክብረ በዓል ምእመናን ተሰብስበው ያከብራሉ ማለት ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የቅዱሳን መላእክት ተራዳኢነት አማላጅነት አይለየን፣ ይቆየን።